በኃጢአታችን በበደላችን ሙታን በነበርን ጊዜ በአንድያ ልጁ ሞት የታረቀን ተራሮችን በሚዛን የሚመዝን ውሆችን በእፍኙ የሚሰፍር የሚሳነው የሌለ ሁሉን ቻይ ድል አድራጊ አምላካችን እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። ከአንስተ ዓለም መርጦ ለእናትነት የለያት የሕይወትን ምግብ የተመገብንባት አማናዊቱ መሶብ ጽንዕት በድንግልና ስርጉት በቅድስና እመቤታችን ወላዲተ ቃል ድንግል ማርያም በእናትነት ክብሯ ከፍ ያለች ትሁንልን። የመጋቤ ብሉይ የሊቀ መላእክት የቅዱስ ሚካኤል ጠባቂነት ከሁላችን ጋር ይሁን፣ አሜን። መኑ ይክል ቀዊመ ቅድመ እግዚአብሔር እስመ ቅዱስ ውእቱ። በዚህ በቅዱስ አምላክ በእግዚአብሔር ፊት መቆም ማን ይችላል? መጽሐፈ ሳሙኤል ቀዳማዊ ምዕራፍ 6 ቁጥር 20። እንደ እግዚአብሔር ፈቃድ ዛሬ እዚህ የተሰበሰብንበትን መሰረታዊ ዓላማ ከሕይወታችን ጋር በማዛመድ የምንማርበት የትምህርታችን ርዕሰ ቃል አሁን ያነሳሁት ነው። ብዙ ጊዜ ስናደምጥ ልባችን ተከፍቶ መንፈሳችን እየተቆጨ አንዳንዴም በሚተላለፈው የእግዚአብሔር ተግሳጽ ይገባኛል ብለን በንስሐ መንፈስ እየተጸጸትን ቃሉ በሚነገርበት አደባባይ እንሰማለን። ችግሩ ያለው ግን መቼ ነው? ከዚህ ስንወጣ ዛሬ ለመሆኑ ምን ተማራችሁ ሲባል ምኑን ይዤው ያልተባለ የለም ነው ምንለው። እንዲህ እንዳይሆን ቢያንስ እንኳ የተነሳንበትን ርዕሰ ሐሳብ መያዝ ሌሎች ሐሳባትን ለማብራራት እድል ይሰጣልና በእግዚአብሔር ፍቅር ለምናችኋለሁ። ለትምህርታችን መነሻ ያደረግነውን ኃይለ ቃል ድምፃችሁን ከፍ አድርጋችሁ እንድትናገሩ እጠይቃችኋለሁ። በዚህ በቅዱስ አምላክ ሁላችሁም በጋራ ተናገሩ። በዚህ በቅዱስ አምላክ በእግዚአብሔር ፊት መቆም ማን ይችላል? እንደግመዋለን። በዚህ በቅዱስ አምላክ በእግዚአብሔር ፊት መቆም ማን ይችላል? እስቲ ጥያቄውን ለየራሳችሁ ጠይቁ፣ ለህሊናችሁ። በእግዚአብሔር ፊት መቆም የሚችል ሰው አለ? መልሱልኝ። አለ ወይም የለም ነው። አይዟችሁ። አቤት። አሁን የቆምነው ማን ፊት ነው? መልሱልኝ። እንዴት ቆምን? እንዴት ቆምን? እውነት ይሄንን ብቻ ያሰበ ሰው ሌላ ዝርዝር አተታ ውስጥ ሳልገባ የእግዚአብሔርን ፍቅር እያሰላሰለ በፍቅሩ ሰረገላ ላይ ተሳፍሮ አይምሮውን ወደ ሰማይ ይነጥቀዋል። በቅዱሱ አምላክ በእግዚአብሔር ፊት መቆም የሚችል ማን ነው የሚል መጠይቃዊ ቃል ባነሳሁት ክፍለ ምዕራፍና ቁጥር ላይ ተመዝግቧል። ይሄንን ጥያቄ የጠየቁት ቤት ሳሚስ በምትባል ቀበሌ ይኖሩ የነበሩ ሰዎች ናቸው። ጥያቄውን ያቀረቡት ፍልስጤማውያን የታቦቱን ኃይል መቋቋም ስላልቻሉ ከፍልስጤም ወደ ጌት፣ ከጌት ወደ አስቀሎና፣ ከአስቀሎና ወደ ኤሎፍሊ የእግዚአብሔር ታቦት ስትንከራተት ቆይታ በቤት ሳሚሱ በኢያሱ እርሻ አጠገብ
ታቦቱን ጭነው በላኩላቸው ጊዜ የተናገሩት ጥያቄያዊ ቃል ነው። በዚህ በቅዱስ አምላክ በእግዚአብሔር ፊት መቆም ማን ይችላል አሉ። ወገኖቼ አዎ እንደመለሳችሁት የቆምነው እግዚአብሔር ፊት ነው። ግን እንዴት ቆምን? ሕይወታችንን እኛ እናውቀዋለን። አጠገባችን የምትተኛ አካላችን የማታውቀው ገበና በባል ልብ ውስጥ አለ። አጠገብ የሚያድር ባል ያልተናገረው በእርሱ ልብ ብቻ ነግሶ ያለ ሚስት የማታውቀው ገበና አለ። እርሱ በእርሷ ፊት፣ እሷ በእርሱ ፊት ይቆማሉ። እኔ በእናንተ ፊት፣ እናንተ በእኔ ፊት ቆማችኋል። እርግጥ ነው ሰው ፊት እንዴትም ሆነን ብንቆም ሰው የውስጥን ማየት አይችልምና እንደ ልባችን ልንሆን እንችላለን። ሰው ፊት ለመቆም በሚያሳምረንና እንድንቆም የሚያስችል ቅቡልነትን ገንዘብ አድርገን ለመቆም የሚያስችል የየራሳችንን መላ ከለላ አድርገን ሰው ፊት እንቆማለን። የሚሰወረው በሌለ በእግዚአብሔር ፊት መቆም ግን ማን ይችላል? ይህንን ጥያቄ ነቢየ እግዚአብሔር ዳዊት ይጠይቃል። ወደ ታሪኩ ጥልቅ ለመግባት ዳዊት በመዝሙር 14 በቅንፍ 15 ቁጥር 1 እስከ 5 ድረስ እንዲህ የሚል ታላቅ ጥያቄ በመጠየቅ ያመሰግናል ነቢዩ። እግዚኦ መኑ ያሃድር ውስተ ጽላሎትከ፣ አቤቱ በድንኳን ውስጥ ማን ያድራል ብሎ ጠየቀ። ልብ በሉ፣ ድንኳን ያላት ቤተ እግዚአብሔርን ነው፣ ቤተ ክርስቲያንን ነው። አቤቱ በድንኳን ውስጥ ማን ያድራል ሲል ጠየቀ። ዘያሐውር በንጹሕ ወይገብር ጽድቀ፣ በአንተ ድንኳን ማን ይቆማል ካለ በኋላ መልሱን በዝርዝር ያስቀምጠዋል። የመጀመሪያው በድንኳኑ በማደሪያው በቤተ እግዚአብሔር ታቦቱ ባለበት በመንበረ ታቦቱ ፊት ለመቆም የሚያስፈልጉትን መስፈርቶች ይዘረዝራል። የመጀመሪያው በቅንነት የሚሄድ ጽድቅን የሚያደርግ ይላል። መልሱልኝ፣ ምን ያለ? ምን የሚያደርግ? አንድ። ቀጠለና በልቡ እውነትን የሚናገር። መልሱልኝ፣ በጣም ስለሚያስፈልጉኝ ነው። መልሱልኝ። በምኑ? በአፉ አይደለም፣ በምኑ? ልብ በሉ። ቀጠለ እንደገና ሶስተኛ፣ በአንደበቱ የማይሸነግል። መልሱልኝ። ገንዘቡን በአራጣ የማያበድር። ደከማችሁ እንዴ? ተናገሩ፣ ገና ሳንጀምር። ገንዘቡን በአራጣ የማያበድር ነው። በባልንጀራው ክፉ የማያደርግ፣ ዘመዶቹን የማያሰድብ፣ እግዚአብሔርን የሚፈሩትን የሚያከብር፣ በንጹሕ ላይ መማለጃን የማይቀበል። ይሄ ሰው ማን ፊት መቆም ይችላል? እንደው በሞቴ አሁን ከዘረዘርኳቸው አንዱ የኛ ችግር አይደል? አንዱ ቢያንስ ነው። አረ ጠቅላላም ሊሆን ይችላል። እግዚአብሔር ይቻለን እንጂ እግዚአብሔር ይቻለን፣ ይቅር ይበለን እንጂ። ልብ በሉ ዘመዶቼ፣ ይሄንን የሚያደርግ በድንኳኑ ለማደር ለመቆም የተገባው ነው አለ። አሁን መመዘኛው በድንኳኑ ለመቆም መለኪያው ይሄ ከሆነ እዚህ ሁኔታ ውስጥ ሁላችን አለን። ታዲያ እንዴት ቆምን ለሚለው ጥያቄ አሁንም ምላሹ ተመሳሳይ ይሆናል ማለት ነው። አዎ ቆመናል። እንዴት ቆምን? በምህረቱ። መልሱልኝ። በምኑ? በምህረቱ በሉ። የማራችሁ መስክሩ። በምኑ? እግዚአብሔር ይማረን። ምህረቱ አቆመን። አያችሁ። ለመሆኑ በዚህ አይነት ቃል ተነስተን እንድንነጋገር የሆነበትን ምክንያት ለማወቅ እነዚህ የቤት ሳሚስ ሰዎች በቅዱሱ አምላክ በእግዚአብሔር ፊት መቆም የሚችል ማን ነው ብለው እንዲጠይቁ ያስገደዳቸው ታሪካዊ ዳራ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 2
ቁጥር 12 ጀምሮ ትረካዋለ። እኔ መጠን አድርጌ በጣም አሳጥሬ ማየት ያለብንን ጉልህ ነገር ብቻ በመዳሰስ አስታውሳችኋለሁ ከዛሬው ቀን ጋር በማዛት። ከቁጥር 12 ነው ጉዳዩ የሚጀምረው። ዘመኑ ዘመነ ኤሊ ነው። እንደምታውቁት በሙሴ በኩል እግዚአብሔር ታቦትን ከሰጠ በኋላ በሙሴ ቦታ ኢያሱ፣ በአሮን ቦታ አልዓዛርን እየተካ ኋላ መስፍን እየመደበ ጉዳዩ በቅብብሎሽ ከአንዱ ወደ አንዱ ሲሸጋገር ቆይቷል። ክርስትና ሁል ጊዜ ወደ ቀጣዩ ትውልድ የሚሻገረው በቅብብሎሽ ወይም በትውፊት ነው። ትውፊትና ስርዓት የሚሉ ሁለት ወሳኝ ነገሮች አሉ። ትውፊት ማለት በቅብብሎሽ የሚሸጋገር ትምህርት ሃይማኖት ማለት ነው። ስርዓትን አብረን እናነሳዋለን ዛሬ። መስፍንን እየተካ ኤሊ ዘመን ላይ ደረሰ። ኤሊ ክህነትን ከምስፍና ይዞ 40 ዘመን እስራኤልን መርቷቸዋል። አሁን ዘመነ ኤሊ ላይ ደረሰ። መቼም እያንዳንዱ ዘመን የሚተረክበት የየራሱ ገጽታ አለው አይደል? አሁን ወደ ኋላ መልሼ እናንተ በምታውቁት የሀገራችን ዘመነ ኃይለ ሥላሴ ምን አይነት ነበረ፣ ዘመነ ደርግ ምን ይመስላል ብላችሁ የምትናገሩት የየራሳችሁ ታሪክ አላችሁ። ዘመን ላይ የተሰራ ታሪክ ጊዜ አይሽረውም። ዘመነ ኤሊ መጣ። በኤሊ ዘመን የሆነውን ነገር መጽሐፍ ይነግረናል። ቁጥር 12 ላይ የኤሊ ልጆች ምናምንቴዎች ነበሩ ይላል። ኤሊ ካህን ነው፣ መስፍን ነው። 2 ልጆች አሉት፣ አፍኒንና ፊንሐስ ይባላሉ። የኤሊ ልጆች የካህኑ ልጆች ምናምንቴዎች ነበሩ ይላል። በሉልኝ፣ ምኖች ነበሩ? ምን ማለት ነው ምናምንቴ ማለት? እንስማማ መጀመሪያ በትርጉሙ። ምናምንቴ ማለት ነው ማለት ነው አይዟችሁ መልሱ እስቲ። ማይጠቀ ነው የምትለው ማይረባ ከፍ አድርጉት። አይዟችሁ እሺ። ማይረባ የምትለው ማይረባ ሁለቱም እኮ ያው ነው። አይረባም ያው አይጠቅምም ያው ነው። የማይረቡ የማይጠቅሙ ነበሩ ብሎ ይጀምራል። የማን ልጆች? የኤሊ ልጆች። እንዴት አሳዛኝ ነው እናንተ! ወላጅ አባታችሁ ካህን ነው ተብሎ የካህኑ ልጆች ግን ምናምንቴዎች ናቸው የሚለው ቃል እንዴት ልብ ይሰነጥቃል! የእሳት ልጅ አመድ ይላሉ አባቶች። ብዙዎቻችን የወላጆቻችን ነጸብራቅ አልሆን ብለን የተቸገርን ልጆች አለን። ወላጆቻችን አስታራቂዎች ናቸው፣ እኛ ደግሞ ነገር አላኳሾች ሆነን እናድጋለን። ወላጆቻችን ደጎች ናቸው፣ እኛ ደግሞ ኪሳቸውን የምንበዘብዝ ሌቦች እንሆን ይሆናል። ወላጁን ሳይመስል የሚያድግ ልጅ እንዴት ልብ ይሰብራል! እግዚአብሔር ልጆቻችሁን ያጠናላችሁ። እናንተን መስለው እናንተን አህለው በእናንተ ቃልና ትእዛዝ የሚመላለሱ ንጹሐን ያድርግላችሁ። በልጅ እንደመታመም ያለ በሽታ ከወዴት አለ? የወለደ ያውቀዋል። ምናልባት ስሜቱ አንጀታችንን የሚነካል። እንዲያውም አንዳንድ ወላጆች ጉዳይ ሲከብድባቸው ወልደህየው ነው የሚሉት። በልጅ መጎዳት ከባድ። የኤሊ ልጆች ምናምንቴዎች ነበሩ ይላል። ለመሆኑ ምናምንቴ ያሰኛቸው እማይረቡ ቁም ነገር የለሾች ስነ ምግባር የሌላቸው ጎዶሎዎች እንዲባሉ ያሰኛቸው ምን ነበረ? አያችሁ፣ ቤት ሳሚስ ለመድረስ የመጀመሪያዋ መነሻ የኤሊ ልጆች ናቸው። በደንብ ያዙልኝ። አንድ ትውልድ ያበላሸውን፣ አንድ ጠማማ የተከለውን መዘዝ ሌሎች እንዴት እንደሚቀምሱት ልናይ። ምናምንቴዎች ነው። ምንድን ነው ምናምንቴ ያሰኛቸው? የሚገርመው የእነዚህ ሰዎች የማይረባ ጠባይ በማደሪያው ድንኳን ውስጥ የተገለጠ ነበር። ሰው ቢበድል ሰፈር እያውደለደለ ይበድላል እንጂ አመሉን ይዞ እንዴት ወደ ቤተ እግዚአብሔር ይገባል? ወገኖቼ የሰፈር አመላችሁን ይዛችሁ ቤተ እግዚአብሔር እንዳትመጡ። ቤተ እግዚአብሔር ጫማ አውልቀን ነው አይደል የምንገባው? መልሱልኝ። አይደለም ወይ? ይሄው ነው ስርዓታችን። ጫማህን አውልቅ ሲለው ለሙሴ ፍርሃትህን አስወግድ ማለቱ ነው ብለው ተርጉመዋል አባቶቻችን። ወገኖቼ ጫማ አውልቀን የምንገባባት ቤተ መቅደስ ውስጥ
የሰፈር አመላችንን፣ የሰፈር ጠባያችንን፣ የሰፈር ጠባችንን ይዘን እንድንገባ አልተፈቀደልንም። ብዙዎቻችን የሰፈር ጠባችን ቤተ እግዚአብሔር እንኳን ትተነው አንመጣም። ሰፈር ተጣልተው እዚህ የሚገለማመጡ እኮ ሰዎች አሉ። ከዚህ በላይ ዕዳ ምን አለ? ኧረ ጉድ እንዳይመጣብን። አሁን የምናየው ጉድ እኮ የመጣብን፣ ገና እንመጣለን። መቼም ኢትዮጵያ ላይ ዕለት ዕለት ጉድ እየሰማን ነው አይደል? የኢትዮጵያን ጉድ የእኛም የኑሮ ጉድ ለምን እንደመጣ የዛሬው ቀን መስተዋት ነው። ምንድነው እነዚህን ሰዎች ምናምን ያሰኛቸው? ቤተ መቅደስ ውስጥ የእግዚአብሔር ማደሪያ በሆነው ድንኳን ውስጥ በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ መዓልት የሚጠፋውን የቤተ መቅደሱን መብራት የሚነደውን የዘይት መብራት ምን ያደርጋል ብለው አጠፉ። ስርዓት እያፈረሱ ነው። በደንብ ያዙ። ስርዓት ቀላል ነገር አይደለም። ምን ያደርጋል? ምን አለበት? ስንቶቹን እንዳጠፋ እናውቃለን አይደል? ምን አለበት? አሁን አንዳንድ ሰው አሁን ምን አለበት ይላል። ምን አለበት? ሞት አለበት። ምን አለበት? መርዝ አለበት። ምን አለበት ብለው መብራቱን አጠፉ። ስቡ ሳይጤስ የቁርባኑን ስጋ እንብላ ብለው ወደ ምንቸቱ ተጠግተው ሊበሉ ተጋበዙ። ሁለት። ሶስተኛው በጣም ይደንቃል። ወደ ማደሪያው ድንኳን፣ ሐና ያለቀሰችበት ድንኳን ነው ያ ድንኳን። እባክህን ስድቤን አስወግድልኝ ብላ በእግዚአብሔር ፊት ያማጠችበት ድንኳን ነው ያ ድንኳን። ወደ ማደሪያው ድንኳን የሚመጡ ሴቶችን ለፈቃዳቸው ያባብሉ ነበረ ይላል። ሶስት ነገር ወገኖቼ፣ ቤተ እግዚአብሔር መቃጠሪያ ልትሆን አችልም። ለወጣቱ ይህን መንገር አለብን። ይሄንን ሶስት ነገር ተላለፉ፣ ስርዓቷን ደፈሩ። ይሄንን አባታቸው ሰማ ይላል። ሐና ጠዋት መታ ስትጸልይ ከንፈሯ እየተንቀሳቀሰ ቃሏ ሳይሰማ ሲመለከታት አንቺ የወይን ጠጅሽ እስከ መቼ ነው ብሎ ሰክራ እንዳደረች የቆጠራት ካህኑ ኤሊ ጉዳዩ በራሱ ሲሆንበት ልጆቹን ጠራና ልጆቼ ስለ እናንተ የምሰማው ነገር ደግ አይደለምና ጥሩ ነገር አልሰማሁም ብሎ ቀለል ያለ ምክር ሰጣቸው። እዚህ ጋር ነው ጉዳዩ የሚጀምረው ወገኖቼ። መንፈሳዊነት አድሎ የለውም። እኔ ልጅ ሆኜ እንደው እንደ ንስሐ ከሆነ ልጅ ሆኜ ጠላ እየጠመቁ የሚሸጡ እናት ነበሩ። ስማቸውን መጥራት አልፈልግም፣ ዛሬ በሕይወት የሉም። እግዚአብሔር ነፍሳቸውን ይቀበል። እና በዚያ በሰፈራቸው ልፍስና ድጋፍ ዲያቆን ግባ ይሉኝና አንዳንድ ዋንጫ ጠላ ይሰጡኝ ነበር። እና ያችን ጠላ ከንፍሮ ጋር እቅም ስለነበረ ቤተክርስቲያን ሲመጡ ጸበል ሳድም መጀመሪያ ሄጄ የምቀዳው ለሳቸው ማርያምን ነው የምላቸው። እንደ ኑዛዜ ነው ብያቸዋለሁ። መግቢያ አያችሁ። መንፈሳዊ ሰው እንዲያደላ አልተፈቀደለትም። መንፈሳዊ አባት የሁሉ አባት ነው። ወዲያ ወዲህ የለም። ለዚህ ምሳሌ የሚሆኑ አባት አሉ። በየደብሩ ይሄ ነው መደቤ፣ ይሄ ነው ክልሌ፣ ይሄ ነው ርስቴ ሳይሉ በየደብሩ ስለ ፍቅር የሚንከራተቱት እዚህ ፊት ለፊታችን አሉ። መላከ ስብሐት ለዚህ አብነት ናቸው። አባት ድንበር የለውም፣ ሚዛናዊ ነው። ኤሊ የልጆቹን ነገር ከሰማ በኋላ የምሰማባችሁ ደግ አይደለም ብሎ ቀለል አደረገ። እግዚአብሔር ወደ ኤሊ መጣ። አያችሁ፣ ለልጄ ብሎ ያደላ ኤሊ ጋር መጣ። ኤሊ አንተ ለልጆች አድልተሃል። በቅዱሱ አምላክ በእግዚአብሔር ፊት መቆም የማይችሉ ልጆችን መገሰጽ እንዴት ተሳናሃል? አያችሁ፣ እኔ ፊት ስርዓት እያፈረሱ መስዋዕቱን እየናቁ እህቶችን እየጎነተሉ ለመቅደሱ የማይገባ ክብር፣ ለመቅደሱ የማይሆን ተግባር እያከናወኑ እንዴት ለልጆች አደላ? በእኔ ፊት መቆም የሚችል ማን ነው? ልጆችህን በገሰጽክ ነበር። ያከበሩኝን አከብራለሁ፣ የናቁኝ ይናቃሉ አለ። እናንተ እግዚአብሔር ይታገሰን እንጂ እኛማ ስንት ያላበላሸነው ነገር አለ። እንዲህ አለው። ቀጠለና ለልጆች አድልተሃልና እነዚህ ነገሮች ይሆኑብሃል አለው። ሶስት ነገር ይነግረዋል። ቅድም ልጆቹ ስንት ስህተት ሰርተዋል ብያችሁ ነበር። ሶስት እግዚአብሔርም ሶስት ነገር ይሆንብሃል አለው። አንደኛ ለቤትህ ሽማግሌ እንዳይገኝ ክንድህን የአባትህንም ቤት ክንድ የምሰብርበት ዘመን ይመጣል። ለቤትህ ሽማግሌ አይገኝም። እናንተ
ሽማግሌ ውድ አሉንም። ሽማግሌ ውድ ነው። እንዲያው ይቅርታ አድርጉልኝና አሁን እድሜ የጠገቡ ትንሽ ሻል ያለው ሽማግሌ ጋሽንትና ምንላቸውን ሰዎች ያየሁት እኔ እዚህ ነው። እኔ በተወለድኩበት አካባቢ ሰፈር ውስጥ ያሉ እነዚያ ጋሽንትና አቶንትና ምላቸው የነበሩ ጠቅላላ የሉም። ሽማግሌ ይናፍቃቸዋል ኢትዮጵያ። በደንብ ተከተሉኝ። ይሄ ታሪክ ከባድ ነው። ይዛል የመጀመሪያው ለቤት ሽማግሌ እንዳይገኝ ክንድህንና የአባትህን ክንድ ሰብራለሁ። አንድ ሁለተኛ ከቤት የሚወለዱ ሁሉ በጎልማሳነት ይሞታሉ። ይሄም ከሁለት ልጆች ይጀምራል። ሁለት ሶስተኛ ከቤት የቀረው 1 ብር 1 እንጀራ የሚለምን ይሆናል። ሽማግሌ አልተገኘም፣ በጎልማሳነት ይሞታሉ። የቀረ እንኳ በህይወት ቢኖር 1 ብር የሚለምን 1 እንጀራ የሚለምን ይሆናል። ለካ እግዚአብሔር እየማረን እየታገሰን እየተወልን ነው እንጂ በሱ ፊት የማያቆም ነውር በሰራን ጊዜ ልክ ኤሊ ላይ ያስተላለፈው ፍርድ ቢፈርድ ኖሮ ምን ይውጠን ነበር? የታገሰንን አክብሩት፣ ይቅር ያለንን አክብሩት፣ የራራልንን አክብሩት፣ በቸርነቱ ጥላ ያሳረፈንን እልል ብላችሁ አመስግኑት። እሱ ራርቶልን ነው እንጂ ባይራራልን ኖሮ ምን እንደሚሆን አስቡ። ይሄንን ነገረው። ወዲያውኑ እስራኤላውያንን ለመውጋት ፍልስጤማውያን መጡ ይላል። የእስራኤል ታሪክ የማሸነፍ ታሪክ ነበር። የማሸነፋቸው ምስጢር ደግሞ እግዚአብሔርን መያዛቸው ነው። ሌላ ተአምር የለውም። እግዚአብሔርን የያዘ ሁሌ አሸናፊ ነው። መልሱልኝ። ማንን የያዘ? ምንድን ነው? ማንን የያዘ? አሁን በብዙ ነገር ተሸነፍኩ የምትሉ የላችሁ? ህመም አሸነፈኝ፣ ማጣት አሸነፈኝ፣ እድሜ አሸነፈኝ፣ በብዙ ነገር ተረታው የምትሉ ሰዎች እግዚአብሔርን የያዘ አይሸነፍም። እውነት ነው። ጉልበት ብርክ ሊይዘው ይችላል። ምርኩዝ ልትደገፉ ትችላላችሁ፣ ግን ጀግና ናችሁ። ካሌብ እንዳለ ዛሬም አለ የ80 ዓመት ሰው ሆኖ ዛሬም ጉልበታም ነኝ። ማንን ስለያዘ ነው? እግዚአብሔርን መያዝ ነው። እግዚአብሔርን መያዝ ነው። ደግሞ የእስራኤል ታሪክ የማሸነፍ ታሪክ ነው። ፍልስጤማውያን ሊወጓቸው መጡ እስራኤልን። ጦርነት ተጀመረ። በዚህ ጦርነት እስራኤላውያን ድል ተነሱ። አሃ አሉ። 4000 ሰው አለቀ። ምንድነው ድል የሆንበት ምክንያት? አይ የእግዚአብሔርን ታቦት ባንይዝ፣ ታቦተ ጽዮንን ባንይዝ ነው። እስቲ ታቦተ ጽዮንን ይዘን እንዋጋ አሉ። የጽዮንን ኃይል ያውቋት ስለነበረ ነቢየ እግዚአብሔር ኢሳይያስ በምዕራፍ 52 ቁጥር 1 ላይ ተንስኢ ተንስኢ ጽዮን ወልበሲ ኃይለኪ፣ ጽዮን ጽዮን ተነሺ ኃይልን ልበሺ ይላታል። የጽዮንን ኃይል ያውቁታል። ጽዮን ኃይለኛ እንደሆነች፣ ታቦተ ጽዮን ድል ነሽ እንደሆነች ያውቃሉና ታቦቱን ባንይዝ ነው፣ ታቦቱን ይዘን እንዋጋ አሉ። ከታቦቱ ጋር አፍኒንና ፊንሐስ አብረው ዘመቻ ወጡ። በቅዱሱ አምላክ በእግዚአብሔር ፊት የሚያስቆም ማንነት ያልነበራቸው ቅድም የዘረዘርኩትን ነውር ያደረጉ እነዚህ የቃል ኪዳኑን ታቦት ይዘው ከፍልስጤማውያን ጋር ሊዋጉ ጦርነት ገቡ። ጦርነት ተጀመረ። አሁንም ኃይለ እግዚአብሔር ራቃቸው። 30,000 እስራኤላዊ እግረኛ እንደ ቅጠል ረገፈ። ታቦተ ጽዮን ተማረከች። ታቦተ ጽዮን፣ ጽዮን የሚለው ቅጽል የሀገር ነው። የጽዮን ታቦት ማለት የእስራኤላውያን ታቦት እንደማለት ነው። ጽዮን እንዳገባቡ ይፈታል። ኋላ እናመጣዋለን። እቺ ታቦት እመቤታችን መሆኗን በተነሳንበት ኃይለ ቃል በእግዚአብሔር ፊት መቆም ማን ይችላል በሚለው መመዘኛ መዝነን እንደመድማለን። ፍልስጤማውያን 30,000 እስራኤልን ገለው ታቦቱን ማረኩ። አንዳንዴ ስትሸነፉ የሆነ ነገር ሲረታችሁ ያሰባችሁት አልፈጸም፣ ያቀዳችሁት አልሰም፣ የወለዳችሁት አልባረክ፣ የሰበሰባችሁት አልጠራቀም በሚላችሁ ጊዜ ቆም ብላችሁ ራሳችሁን ጠይቁ። ምናልባት አምላኬን አሳዝኜ ይሆን በሉ። ብዙ ጊዜ እኮ እኛ ሲመሰቃቀልብን ቆም ብለን አናሰላስልም። ያመሰቃቀልብን ሰው ላይ ነው የምንጠቁመው። እሷ ናት ኑሮዬን እንዲህ ያደረገችው፣ ኑሮዬን እንደ ነቀዝ የበላችው፣ ኑሮዬን እንደ ነቀዝ የበላው እንላለን። ቆም ብለን ራሳችንን እናዳምጥ። ምናልባት እግዚአብሔርን አሳዝኜ ይሆን በሉ። ኢዮብ በዚህ ተግባሩ ይታወቅ ነበር። ኢዮብ
መስዋዕት ይሰዋል ለልጆቹ ጭምር። ምናልባት ልጆቼ እኔ በሌለውበት እግዚአብሔርን አሳዝነው ከሆነ እያለ ልመለስ። ታቦቱን ፍልስጤማውያን ያዙና አያችሁ፣ አንድ ነገር ክብር የሚኖረው አክባሪው እስካለ ድረስ። አክባሪው ከሌለ የጉዳዩ ክብር አይታወቅም። አሁን የቤተ ክርስቲያንን ክብር ስለምናውቅ ነው አይደል? ኢትዮጵያውያን ቤተ ክርስቲያንን ከበን የተገኘ ነው። ለልጆቻችሁም ክብረ ቤተ ክርስቲያንን አስተምሩ። እኛ እናልፋለን፣ እንደ ቅጠል እንረግፋለን፣ እድሜ ያሰናብተናል። ያን ጊዜ የቤተ ክርስቲያንን ክብር የሚያውቁ ልጆች ካልተካል ክብራቸውን ሳይቀበሉት ይቀራሉ። እዚህ ላይ በደንብ ስሩ። እንመለስ። አንድ ነገር ክብር ያለው በአክባሪው እጅ ነው። ከእስራኤል ወጥቶ ፍልስጤማውያን እጅ ታቦቲቱ ስትገባ ይሄንን የክርስቲያኖችን ታቦት እያዩ እያገላበጡ ናቆት። ልክ ዘንድሮ እንደሚደረግብን አንዳንዶች ቲያትር አልሰሩብንም? ካርቶን እየሸፈኑ ታቦት እያሉ እኮ ቀለዱ። በምድሪቱ ላይ ዕለት ዕለት የምንሰማው መርገምና ቁጣ በእነዚያ ቀልደኞች የመጣ ለመሆኑ ያለ ድርድር ልነግራችሁ ደፍራለሁ። ዛሬ እግዚአብሔር ይማረን፣ አሜን በሉ። እግዚአብሔር ይማረን፣ በግፈኞቹ ግፍ ብሎ አይቅጣል። አሁን ኢትዮጵያ ውስጥ ጂንካ ላይ የተፈጠረው ደቡብ እኮ ጭንቅ ላይ ነው ያለው። ኧረ ምን ደቡብ እንዲያውም ጉዳዩን አታውሩ ተብሎ ነው እንጂ ወደ ኦሮሚያም አካባቢ ጭንቅ ላይ ነው ያሉት። ማርበርግ ቫይረስ ገብቶ እያረገፈ ነው። የት ነበር በታቦቱ የተቀለደው? ደቡብ ውስጥ እኮ ነው። እኔ እግዚአብሔር ፈረደ ብዬ በእነዚያ መከራ ላላግጥ አይደለም ወገኖቼ። የእግዚአብሔርን ነገር ማጣጣል። ለዚህ እኮ ነው ሐዋርያው ቅዱስ ጳውሎስ ምን ይላል? አትሳቱ፣ እግዚአብሔር አይዘበትበትም ይላል በገላትያ መልእክቱ ምዕራፍ 6 ቁጥር 7 ላይ። አትሳቱ፣ እግዚአብሔር አይዘበትበትም። ሰው ምን ቢቀልድ ወገኖቼ፣ መቻቻል ባለበት ዓለም ማንም የማንንን ድንበር እየገፋ ሊቀልድበት አልተፈቀደም። ሰብአዊነትም አይፈቅድም፣ ሃይማኖትም አይፈቅድም። ልብ በሉ። እንዲህ እያገላበጡ አይተው ይሄማ ከዳጎን መች ይበልጣል? የኛ ዳጎን አሉ። ዳጎን የተባለ ጣዖት በሰው አምሳል ሰርተው ያምልኩ ነበር። ሰው ወሰዱና የቃል ኪዳኑን ታቦተ ጽዮንን ከዳጎን በሰው አምሳል ከሰሩት ጣዖት በታች አስቀምጡት። ደጃፉን ቆልፈው ወደ ቤታቸው ሄዱ። አቤት እግዚአብሔር! በቅዱሱ አምላክ ፊት መቆም ማን ይችላል? ማንም። ቆሞ ከተገኘ ግን የሚቆመው በሱ ችሎታ ሳይሆን በማን ምሕረት? አያችሁ፣ ታቦቱን ዳጎን ስር አስቀምጠው ደጃቸውን ዘግተው ሄዱ። ጠዋት ሲመጡ ዳጎን አንገቱ ተቀንጥሶ ወድቋል። እጅ እግሩ ተለያይቷል። ምንድነው ይሄ ነገር አሉ። ገጣጠሙ፣ አያያዙትና አሁንም መልሰው ታቦቱ እዚያው ከታች እንዳለ ደጃቸውን ዘግተው ሄዱ። በማግስቱ ሲመጡ ያ ስም የሚያጤሱለት የሚበረከኩለት ዳጎን የተባለ ጣዖታቸው እንዳልነበረ ሆኖ ተፈረካክሶ የቃል ኪዳኑ ታቦተ ጽዮን ከላይ ሆና ዳጎን እንደ አፈር ተፈርፍሮ ከበታች ሆኖ ታቦት ከላይ ከብሮ ተገኘ ይላል። እግዚአብሔር ይመስገን። እግዚአብሔር አሸናፊ ነው። እግዚአብሔር ድል አድራጊ ነው። ዳጎን አልቻለም። በማን ፊት መቆም? መልሱልኝ። በማን ፊት መቆም? በእግዚአብሔር ፊት ለመቆም መስፈርት አለ ብለን እንደተነሳን እንዳትረሱ። ተሰባብሮ ወድቋል። ደነገጡ። ፍልስጤማውያን ገና አስቀድመው የሰጉት ስጋት ደረሰባቸው። መጀመሪያ ገና ታቦቱ ሲመጣ እስራኤል ድብልቅ ያለ እልልታ ሲያሰሙ ይሄ የምንሰማው እልልታ ምንድን ነው አሉ። የእስራኤል አምላክ እየመጣብን ነው ብለው ነበር። ያ ስጋታቸው እውን ሆነ። እነሱም ያመልኩት ጣዖት እንዳልነበረ ሆኖ ታቦት ከላይ ተቀምጦ አገኙት። ከዚያስ ያንን ታቦት ማርከው ከወሰዱበት ጊዜ ጀምሮ ሞትና እባጭ አጠቃቸው ይላል። እባጭ የእያንዳንዱን ሰውነት ተኮሰው። የእባጭን ህመም የቀመሰ ያውቀዋል። በጣም ከባድ ነው ጥዝጣዜ። እባጭና ሞት አስጨነቃቸው ፍልስጤማውያን። አረ ይሄንን በጣም የሚደንቅ ቃል ላንብብላችሁ። በጣም ይደንቀኛል እኔ ይሄንን ቃል ሳነበው። የሚገርመው 7 ወር ነው በፍልስጤማውያን ዘንድ ታቦተ ጽዮን የቆየችው። ፍልስጤማውያን ምን አደረጉ ይላል? ቀረብ ብለው እንዲህ የሚል ጥያቄ ጠየቁ ይላል።
ምንድነው ጥያቄያቸው? ይሄንን የእግዚአብሔርን ታቦት ወደ ሟርተኞችና ወደ ጠንቋዮች ሄደው ይላል። በጣም የሚገርም ነው። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 6 ቁጥር 1 ላይ የእግዚአብሔር ታቦት በፍልስጤማውያን ሀገር 7 ወር ተቀመጠ። ፍልስጤማውያንም ካህናትንና ሟርተኞችን ጠርተው ጠንቋዮችን ጠርተው ሟርተኞችን ጠርተው በእግዚአብሔር ታቦት ላይ ምን እናድርግ የሚል ጥያቄ ጠየቁ። አቤት ጅልነታቸው! ስለ እግዚአብሔር ታቦት ጠንቋይ ጠየቁ። አሁን አንዳንድ ሰው እግዚአብሔር አነሰ ብሎ እኮ ጠንቋይ ያስጠይቃል። እኔ ይቅርታ አድርጉልኝና አሁን አሜሪካ ስለሆነ የጥንቆላ ነገር አይነሳም፣ እዚህ እኮ ያለው ዘመናዊ ነው ብዬ አልዘባነንም። እንደውም ይቅርታ አድርጉልኝና የተልእኮ ጥንቆላ እየበዛ ያለው አሜሪካ ነው። እረፉት። የተልእኮ ኧረ ጠይቂልኝ እንዴ ሂጂና ብሩን እልካለሁ አስገባለሁ ተለማመኝልኝ ተብሎ ድቤ የምናስቀጠቅጠው በተልእኮ እኮ እኛ ነን። እግዚአብሔር ይማረን፣ አሜን በሉ። የሰይጣንን አሰራር እግዚአብሔር ያፍርስልን። ዳጎንን ያፈረሰ የእግዚአብሔር ታቦት የእኛን ሕይወት ይውረስልን። ዳጎንን ያፈራረሰ ታቦተ ጽዮን በምስጢር እመቤታችን ሕይወታችንን ትቃኝልን። አዎ እዚህ ሆነን የባልንጀራችን ሥራ እንዳይሳካ ደንቃራ የምንጥል ዘመን ጠብቀን የሟርት የጥንቆላን አሰራር ለማደስ አገር አቋርጠን ኢትዮጵያ የምንመለስ በሰለጠነ ዓለም እየኖርን አስተሳሰባችንን በሃይማኖት ማሰልጠን ሲገባል እግዚአብሔር በእኛ ባልሆነ ምድር ላይ ሞገስ ሰጠን፣ አከበረን፣ ከፍ ከፍ አደረገን ብለን እጅ ለእግዚአብሔር ማለት ሲገባል ዛሬም ለአጋንንት እየተንበረከክን ያለን ድል አድራጊውን ጌታ ኢየሱስ ክርስቶስን የዘነጋን ሰዎች አለን። ልባችን ይመለስ፣ ልባችን ይመለስ። ስለ እግዚአብሔር ታቦት ጠንቋይ ጠየቁ ይላል። ሰውየው ጠንቋይ ሄዶ ጠየቃሉ። እንደው እባክህን ጎረቤቴ አላስቀምጥ አለኝ እና እንደው እባክህን እንደው መላ በለኝ አለ። ችግር የለም 100 ሺህ ትከፍላለህ አለ። ሰውየው በብር ይላል እንደው አንተ እንደው ንቀልልኝ አጥፋልኝ እንጂ ደግሞ 100 ሺህ ምን ዕዳ ናት አለ። እንግዲያው አለ በቃ በብር እንደማይደራደር ሲያው አንዳንድ ጮሌ ጠንቋዮች አሉ። በብር እንደማይደራደር ሲያው ምን አለው አሉ። አይ በቃ እንግዲያው እሳት ያልነካው አመድ አምጣ ይሆናል። እሳት ያልነካው አመድ አምጣ። አያችሁ ጠንቋዮቹ እኮ እኛን መዝነው እውነት ነው። ይሄ እንደውም ጥንቆላ ነው፣ ትክክለኛ ነው በእኔ ሚዛን። ሰውየው አያችሁ ህሊናን ገንዞ የመያዝ ችሎታ እንዳላቸው ተረዱ። እንደዚህ አይነት ከንቱዎች ጋር በከንቱ የምንደክም አንዳንድ እኮ ድሃ ያሳዝናቸዋል። በኢትዮጵያ የጠፋበት የ500 ብር በግን እንደው በዚያ በጥንቱ ዘመን ላወራቸው። እሱ ግን ጠንቋይ ጋር ሄዶ የ1000 ብር ጫት ያቀርባል። አያሳዝንም? በየትኛው ሚዛን ብትለኩት እኮ ኪሳራ ነው። አቤት አቤት! የኛ አምላክ እግዚአብሔር በመንበሩ ያለ ስሉስ ቅዱስ በነፃ እንጠይቃለን፣ በነፃ ጸጋ እንቀበላለን። አልቅሰን እንመጣለን፣ እየሳቅን እንመለሳለን። በቋጠሮ እንመጣለን፣ ከፈቶልን እንመለሳለን። አረ ክብር ለአምላካችን ይሁን፣ ልልበሉለት ለአምላካችን። አያችሁ አሁን ታቦቱን እንደው ምን እናርግ ብለው ጠንቋይ ጠየቁ። አይ በሉ እንግዲህ ስጦታ አብጁለት፣ በእባጭ መልክ የተሰራ ወርቅ አያይዛችሁ እግዚአብሔር ፊት መቆም የሚችለው ንጹህ ነገር ስለሆነ ንጹህ ወርቅ አዘጋጅታችሁ ከታቦቱ ጋር አንድ ላይ አርጉ። ቀንበር ያልተጫነባቸውን ጊደሮች ፈልጉ፣ ሰረገላ ስሩ፣ ንጹህ ወርቅ ከታቦቱ ጋር መስዋዕት አሰናዱለት አሏቸው። ይገርሙኛል እነዚህ ሟርተኞች። እግዚአብሔር ፊት መቆም የሚችለው ንጹህ ነገር ነው አይደል? ንጹህ ነገር ነው። በነገራችን ላይ አሁን በማዕድንነት ብናነጻጽር ምናልባት ሊያንስብን ይችላል። ግን ዓለም የተቀበለውና ብዙ ጊዜ ተቀብለነው የኖር ነው ስለሆነ እንደ ወርቅ የጠራ ንጹህ ምን አለ? ምንም። አሁንም ድረስ በነገራችን ላይ በጋብቻችን ይሄኛው ከዚህኛው በለጠ ብለን አልማዝ አሰረላት ምናምን የገንዘብ ውድድር ነው እንጂ መቼም በጋብቻም ቢሆን ወርቅ ነው አይደል የሚጠለቀው? ወርቅ ንጹህ። ዛሬ በነገራችን ላይ ታቦተ ጽዮን አክሱም መግባቷል፣ በዮዲት ጊዜ ዝዋይ ከርማ መልሳ አክሱም መምጣቷል የምናስታውስበት ታሪካዊ በዓል ነው። በአብርሃ ወአጽብሃ ዘመን ቤተ መቅደሱ አሁን የአክሱም ጽዮን ተሰርቶ የገባበትን ታሪክ የምናስታውስበት ነው። ከዚያ ባሻገር አሉ ደግሞ ሊቃውንቱ፣ ከዚያ ባሻገር መነሻዬ በቅዱሱ አምላክ በእግዚአብሔር ፊት መቆም ማን ይችላል ብለን ነበር አይደል? የሚቆመው ማን ነው? ንጹህ። አሁን ከታቦቱ ጋር ምን ይምጣለት ተባለ? ንጹህ ወርቅ አይደል?
ዛሬ ምን አሉ ሊቃውንት? እመቤታችንን ነቢዩ ዘካርያስ በተቋመ ማኅቶት በወርቅ ማኅቶት ያየበት ቀን ነው ብለዋል። እዚህ ትንቢተ ዘካርያስ ምዕራፍ 4 ቁጥር 1 ጀምሮ አንድ የምታዩት ቃል አለ። በጣም ይደንቀኛል። እዚህ ጋር እመቤታችን ተነስታለች። አነሪኩ ተቋመ ማኅቶት ዘኩለንታሃ ወርቅ። ምን ታያለህ ብሎ መልአኩ ጠየቀው። መልአኩ ምን ታያለህ ያለው ጠፍቶት አይደለም፣ ለማንቃት ነው። ምን ታያለህ ሲለው ሁለንተናዋ በተሃ ወርቅ የሆነ ተቋምን አየሁ አለ። ወርቅ የሆነች መቋሚያ አየሁ አለ። ይሄንን አባቶቻችን ተረጎሙ። ወርቅ የተባለችው እመቤታችን ናት። መጀመሪያ ምን አሉ? ተቋም እስራኤል፣ ዘይቱ የረድኤት፣ መብራቱ የተድላቸው፣ መክደኛው የረድኤት ነው አሉና ቀጣዩ ትርጉም ላይ ግን እመቤታችንን ወርቅ አሏል። እግዚአብሔር ፊት መቆም የሚችለው ንጹሕ ነገር ነው። ከንጹሕ ነገር አንዱ ምንድነው እያልኳችሁ? ወርቅ። ተቋም የእመቤታችን፣ ወርቁ ንጽሕናዋ ቅድስናዋ፣ ምግባረ ፈትል የማኅፀኗ፣ ምግባረ ፈትሉ የማኅፀኗ፣ መቅጠሚያው የድንግልናዋ፣ እሳት የመለኮት፣ ፈትል የትስብእት፣ ዘይት የመንፈስ ቅዱስ፣ ሰባቱ መንበረ ፈትል 49 ይሆናል። እመቤታችን ጌታችንን ከወለደችው በኋላ የኖረችው 49 ዓመት ብለው ትርጉም ሰጥተዋል። ልመለስ። ዘካርያስ በወርቅ አምሳል ያያት እመቤታችንን ነው። ከታቦቱ ጋር ምን ተባለ? አብራችሁ በእባጭ መልክ የተሰናዳ ወርቅ አድርጉና ቀንበር ያልተጫነባቸው ጊደሮችን አዘጋጅታችሁ ታቦቱን ላኩት አለ። መሪ የለም። በጣም ይገርማል። ያለ ጂፒኤስ አሁን እያንዳንዱ እንቅስቃሴያችን በመሪ ነው አይደል? እነዚህ ቀንበር ያልተጫነባቸው ጊደሮች ሰረገላ ታሰረላቸው። ታቦተ ጽዮን ተቀመጠች። የወርቅ መስዋዕት አብረው አስቀምጠው ለቀቋቸው። ሰተት ብለው በቤት ሳሚሱ በኢያሱ እርሻ አጠገብ አድርገው ጎርደድ እያሉ እንዴት ቢደንቅ ነው! ለካ እግዚአብሔር ካለ ሌላ መሪ አያስፈልግም። እግዚአብሔር ይምራን። አሜን በሉ። ብዙ ጊዜ እኮ ሌላ እየመራን ነው ገደል የከተተ። እግዚአብሔር ይምራን። እግዚአብሔር እየመራቸው እነዚህ እንስሶች ተጓዙ። ያኔ ነው የቤት ሳሚስ ሰዎች ወደ ታቦቱ ተመልክተው ወደ ታቦቱ በማየታቸው የገጠማቸው አደጋ ነበርና ያንን ሲያስታውሱ ነው የቤት ሳሚስ ሰዎች በቅዱሱ አምላክ በእግዚአብሔር ፊት መቆም ማን ይችላል የሚል ጥያቄ የጠየቁት። እንዲህ ይላል ቁጥር 19 ላይ ወደ እግዚአብሔር ታቦት ውስጥ ተመልክተዋልና የቤት ሳሚስን ሰዎች መታ፣ በሕዝቡም ከ5000 ሰው 70 ሰዎችን መታ ይላል። ወደ ታቦቱ በማየታቸው ብቻ 70 ሰዎች ተመቱ ይላል፣ ተቀሰፉ። ይህን ምናሉ የቤት ሳሚስ ሰዎች? በቅዱሱ አምላክ በእግዚአብሔር ፊት መቆም ማን ይችላል? ወገኖቼ እስካሁን የተረክነው ይሄ ዝርዝር ሁኔታ የታቦተ ጽዮንን የመማረክ አመክንዮ፣ በተማረከች ጊዜ ያደረገችውን ተአምራት፣ ከተአምራት በኋላ ታቦቲቱ የተመለሰችበትን ድንቅ የምርኮ አመላለስ በዝርዝር በዚህ ታሪክ መሰረት አትተነዋል። ጥሩ። እንግዲያው ጉዳዩ እንዲህ ከሆነ በዚህ ኃይለ ቃል ተነስተን ዛሬ በዚህ በዓል ምን እንማራለን? ታቦቱ ተማረከ። በነገራችን ላይ አሁን አንዳንድ ሰው ታቦት እኮ ተሰረቀ ሲባል ይሄው የእናንተ ታቦት የሚሰረቅ ነው ይላሉ አይደል? ተማረከች ይላል። ይሄው መጽሐፍ ቅዱሱ በግልጽ አስቀምጧል። እንዲያውም ምን ይላል እዚህ ማቴዎስ 21 ቁጥር 41 ላይ ማቴዎስ 21 41 ላይ እንዲህ ይላል፣ የእግዚአብሔር መንግስት ከእናንተ ትወሰዳለች፣ ፍሬ ለሚያደርግ ሕዝብ ትሰጣለች ይላል። ይወስዳል እግዚአብሔር። ይኸው ፍልስጤማውያን ማረኩት ይላል። ታቦቱ ተማረከና አናመልክም ብለው እስራኤል ከማምለክ ቦዘኑ። ያጋጥማል። ነገር ግን ታቦቲቱ ስትማረክ አንደኛ ለእስራኤል ትምህርት ለመስጠት አያችሁ፣ እስራኤል ታቦት ሲማረክባቸው በደላችን በሱ ፊት የቆምንበት ድፍረታችን ታቦት አሳጣን ብለው እንዲጸጸቱ ነው። ፍልስጤማውያንስ በተደረገው ተአምራት እንዲያምኑ ነው። አያችሁ፣ ታቦት ዝም ብሎ አይደለም የሚሰረቀው፣ ለዚያ ለተሰረቀበት ትምህርት ለሚሄድበትም ተአምራት ነው። አያችሁ፣ በቅዱሱ አምላክ በእግዚአብሔር ፊት መቆም ማን ይችላል አሉ ቤት ሳሚሶች። እንመለስ። አሁን እቺ ታቦት እመቤታችን ናት ስንል ዓለም ለመስማት ይቸገራል። ታቦት ሳጥኑ ነው። ውስጡ ያለው ሕጉ የተጻፈበት ሰሌዳ ጽላት ይባላል።
ማደሪያና አዳሪውን በጋራ ይዘን ነው ታቦት ያለው። እስቲ ልብ በሉ። በዚያ ታቦት ውስጥ ቃሉ የተጻፈበት ያ ጽላት እዚያ ዳጎን ቤት ገብቶ ይሄንን ተአምር ሰራ፣ ኃይል ነበረው ስንል ቆየ። እስቲ ወደ እመቤታችን ተመልከቱ። እመቤታችንን የሚያስታውሰን ታቦተ መንበር ፊት ለፊት አለን። ታቦቱ ከርሰ ሐመር አለው የእመቤታችንን ማኅፀን ለማስታወስ። ልብ በሉ ዘመዶቼ፣ ያ የእግዚአብሔር ቃል የተጻፈበት ሕጉ የተጻፈበት ሰሌዳ ይሄንን ተአምር ካደረገ ሕግ የሰጠ ሕግን የሰራ የዓለማት ፈጣሪ ኢየሱስ ክርስቶስ ማኅፀኗን ታቦት ማደሪያ አድርጎ ያደረባት ታቦት የሆነች ወላዲተ አምላክ ድንግል ማርያም የኃይል የአሸናፊነት የድል አድራጊነት የንጽህና ምሳሌ ናት ብንል እንሳሳት ይሆን? በፍጹም በፍጹም በፍጹም። በሙሴ በኩል የሰጠው ያ የቃል ኪዳን ታቦት እንዲህ ድል ካደረገ እመቤታችንማ እንዴት! ለዚህ ነው መጽሐፍ እግትዋ ለጽዮን ወህቀፍዋ፣ ቅድም እንደተነሳው ጽዮንን ክበቧት አለ። ጽዮንን ክበቧት የሚለው ቃል ለእመቤታችን ካልተተረጎመ አሁን ሄደን ጽዮንን እንክበብ ብንል እዚያ ያለው ቦምብ እኛን ሲሳይ አድርጎ ያወድመን የለ? እንዲህ አይነት መከራ አላዘዘብንም። ጽዮን የተባለች እመቤታችን በቅዱሱ አምላክ በእግዚአብሔር ፊት ማን ይቆማል አሉ። ታቦቱን እግዚአብሔር ነው ብለው ውክልናውን ለእግዚአብሔር ሰጥተው በታቦቱ ፊት ማን ይቆማል አሉ። ወገኖቼ በእግዚአብሔር ፊት ቆማ ለመገኘት የበቃች የተገባች የሆነች በአፋ በውስጥ እንደ ወርቅ የነጻች ኃጢአት የሚባል ያልተገኘባት ንጽሕት ማናት ቢሉ ከሰው ወገን ማን ብቻ? ስሟን ጥሩልኝ። ማን ብቻ? ከሰው ወገን ማን ብቻ? ይሄንንም ያልኩት እኔ አይደለሁም፣ ቅዱስ ገብርኤል። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ አላት። ይሄንን ቃል ዘመን አይሽረውም። ዓለም ይስማ፣ መናፍቅ ይደንግጥ፣ አጋንንት ይሸበሩ። ከሰው መካከል እግዚአብሔር ፊት ቆማ ለመገኘት የበቃች የተገባች እመቤታችን ብቻ ናት። እናከብራታለን፣ ከፍ ከፍ እናደርጋታለን። ስለዚህ ታቦተ ጽዮን እመቤታችን ናት። እሷ ናት በአምላክ ፊት ቆማ ለመገኘት የበቃችው። ምን እንማራለን ከዚህ ታሪክ? ስርዓት ማፍረስ መዘዙ ብዙ ነው። አንደኛ መልሱልኝ። ምን ማፍረስ? ስርዓት ማፍረስ መዘዙ ብዙ። ለምሳሌ ከስርዓታችን አንዱ በኦርቶዶክሳዊት ቤተክርስቲያን ካለው ስርዓት አንዱ አንድ ሕፃን 7 ዓመት ከሞላው ይጾማል። ልክ ነኝ? መልሱልኝ። ጨረስኩ፣ አይዟችሁ መልሱልኝ። ልክ ነኝ? በስንት ዓመቱ እያጾምናቸው? መቼ እሺ ይላሉ ይላል ደግሞ ኢትዮጵያ። መቼ እሺ? ኧረ እነሱ እሺ ይላሉ። መድኃኒዓለምን እሺ ይላሉ። እኔ ይቅርታ አድርጉልኝ፣ እዚህ ሀገር እሺ አይሉ ምናምን ውሸት ነው። እናንተ ናችሁ ዚስ ኢዝ አሜሪካ እያላችሁ ያበላሻችኋቸው እናንተ ናችሁ። ልንገራችሁ፣ ለልጆቻችሁ ይጎዳብኛል እያላችሁ ስርዓት እያፈረሳችሁ ብታበሉት ነገ የበላው አናቱ ላይ ወጥቶ እናንተን ገዳይ መሆኑን ለአፍታም ቢሆን እንዳትጠራጠሩ። ጉዳዩ መሮት በመረር ቃል ተነግሮም ከሆነ ይቅርታ ጠይቃችኋለሁ። ሀቁ ግን ይሄው ወገኖቼ። ስርዓት ማፍረስ ምን መዘዝ አመጣ? አባት በድንጋጤ ወንበር ላይ ተቀምጦ ልጆች አፍኒንና ፊንሐስ እኮ ሞቱ በጦር ሜዳ ሲባል ወንበሩ ላይ እንዳለ አንገቱ ተሰብሮ ሞተ ይላል። አባት ሞተ፣ ልጆችም ረገፉ። ስርዓት ፈርሶ ወገኖቼ፣ ስርዓት ማፍረስ መዘዙ ብዙ ነው። ምን አለበት አትበሉ፣ ስርዓት አታፍርሱ። እኛም ያለነው መሪዎቹ እንደ ኤሊ ያድሎ ስራ እንስራ። አይ እንደው እግዚአብሔር ማያውቀው የለም። እኔ አንዴ ሕፃን ልጅ ክርስትና ሲነሳ ጸጉር ይላጫል አይላጭም የሚል ክርክር የገጠመው ቤተሰብ አገር አንዳንዱ ምና አይ ራሱንማ ከተላጨ እንትን ንፋስ ነገር ይመታዋል። አረ ማይጸን ውስጥ አንቺ እየበላሽ እየጠጣሽ እግዚአብሔር እያቀጣጠነ እዚያ ማይጸን ዓለም ቆንጆ አድርጎ የሰጠሽ እግዚአብሔር እንዴት ይጠረጠራል ከተወለደ በኋላ? ስርዓት ማፍረስ መዘዙ ብዙ ነው። አትዳፈሩ። እናንተ ቄስ ልትሆኑ አትችሉም። ከካህኑ ጋር ስራ አትናጠቁ። ልክ መጠናችንን እንወቁ። እኔም ከልክ ከመጠኔ አልጥፋ። ይሄ አንዱ ነው የዛሬው በዓል። ስርዓት እናቱ። ሁለተኛ
ናቂ ወዳቂ ነውና አንናናቅ አንናቅ። መልሱልኝ። አንናናቅ አንናቅ በሉ እስቲ። ጨረስኩ። ማርያምን ቶሎ ቶሎ በሉልኝ። እንደገና እባካችሁ ተጣልታችሁ አትናናቁ። አንዳንድ ሰው ተጣልቶ በሽማግሌ ተፋቶ አሁን ድረስ ደግሞ እሷ ሰው ናት የሚል እኮ አለ የሚያንገፈግፈው። እሱ ሰው ነው እንዴ? ናቂ ወዳቂ ነው ወገኖች፣ አትናናቁ። የሚናቅ ፍጥረት የለም እዚህ ውስጥ የማያስፈልግ የሚባል የሚናቅ የለም። ታቦተ ጽዮንን ናቋት። የናቋት እመቤት የናቁት የእግዚአብሔር ማደሪያ አሸናፊ ሆነ። እመቤታችንን ዓለም እያቀለላት ነው። መናፍቁ እያሳነሳት ነው። በእርግጥ ከፍ ያደረጋት ልጇ ኢየሱስ የዘላለም አምላክ ስለሆነ ማንም ቢያቀላት የምትቀል እመቤት የለችንም። እመቤታችን ክብሯ ድንቅ ነው። ስለዚህ አንናናቅ የዛሬው የበዓላችን መልእክት ነው። ሶስተኛው ምንም አይነት የህይወት ፈተናና ቁጣ መጥቶብን ከሆነ እግዚአብሔርን ማረን ብለን ስጦታ ልባችንን ይዘን እንመለስ። እግዚአብሔር ይታረቃል። እነዚያ የወርቅ ስጦታ ነው ለታቦቱ ሰጥቶ የላኩት። ከኛም እግዚአብሔር የሚፈልገው ስጦታ አለ። ገንዘብ እንዳይመስላችሁ። ገንዘብማ ግዴታችን ነው። እዚህ ላይ ምንም አላመቻምችም። በነገራችን ላይ እንደው ነገሬን እየጠቀለልኩ ስለሆነ ባለፈው የቅዱስ ሚካኤል ዕለት በቃል ኪዳን ሰነድ ነው አይደል የተለያየ ነው። እስቲ ያኔ የነበራችሁ የሚካኤል ዕለት የነበራችሁ አይዞች ከፍ አድርጉ። ጨርሻለሁ። ከፍ እሺ፣ አወርዱት። ያልነበራችሁ የሚካኤል ዕለት ያልነበራችሁ ከፍ አድርጉት። አይዞች እንትን ቅጣት የለም። አቴንዳንስ ስለመያዝ አይደለም። ምንም በረከት አልቀረባችሁም። ከፍ አድርጉት እስቲ። ላልመጡትም ለመጣችሁትም እግዚአብሔር በረከት ይክፈለን ስትሉ አመስግኑበት። መጀመሪያ አመስግኑበት። ያለት በነገራችን ላይ እህቶች ሙሉ ነበሩ። ትንሽ ሳሳ ያለው የወንድሞች ነው። ምንድነው ብዬ ስጠይቅ ያሏችሁን ነው የምነግራችሁ። እኔ በሆዴ መያዝ አልችልም። እና ምንድነው ብዬ ስጠይቅ ምን አሉኝ እነሱ? የዛለት አለ ገበያ ስራ አሉ። እውነት ከሆነ እግዚአብሔር ይባርክላችሁ። ስሩ። ስትሰሩ ነው ፊታችሁ የሚበራ። እውነት ነው። ገንዘብ ግዴታ ነው። አሁን ያለት ፓርኪንግን በተመለከተ ስጦታ ስጡ ብዬ ነበር። የቃል ኪዳን ሰነዱ ላይ የመዘገባችሁ ሰዎች የግብር ይውጣ መስዋዕት እንዳትሰጡ። አያችሁ፣ ወርቅ ከታቦቱ ጋር አድርገው መለሱት ይላል። ዛሬም እግዚአብሔር እንዴ እነዚያ በእባጭና በሞት ተቀጡ። ብዙ ያበጠ ነገር የለንም እኛ። የሚታይ ቁስል እባጭ ግን ያበጠ ጥላቻ በልባችን ያበጠ፣ በረከት ማጣት ቤታችን ውስጥ ያበጠ፣ ሰላም ማጣት በሕይወታችን ያበጠብን ስንት አለን። እንዲህ አይነቱ እባጭ የሚወገደው በስጦታ ነው። የመጀመሪያው ስጦታችን ልባችን። መልሱልኝ፣ ምናችን ነው? ልጄ ሆይ ልብህን ስጠኝ ነው የሚለው። ልባችሁ ከተሰጠ ገንዘብ አይቸግርም። አሁን ችግሩ ምንድነው? ልባችን ስላልተሰጠ ለፓርኪንግ በባካችሁ እስቲ ቃል ኪዳን ሰነዱ ላይ አሁን በሞቴ ተፌ ጨርሻለሁ። በሞቴ ዞር አድርገው የሚካኤልነትም ያልነበሩ አሉ። ፓርኪንግ አሁን እዚህ ቅድም መኪና ማቆሚያ ቦታ ጠፋ። ቢያንስ ፓርኪንጉ ቀድመን እንስራ፣ ቤተክርስቲያናችንን ልንሰራ ነው። እስከዚያ ፓርኪንጉ ቀድሞ መዘጋጀት አለበት ብለን በቃል ኪዳን ሰነድ ላይ አስተዋጽኦ የሰጣችኋላችሁ። አሁን 50 100 ያልያዛችሁ ግድ የለም፣ ችግር የለም። ዜል ስላለ ቀላል። ካሽ ከሌላችሁ እንዳትቸግሩ። የአሜሪካ ሰው አራዳ ነው፣ ካሽ የለኝም ነው የሚለው። እኛም ቀድመን አስበንበታል። ዜል አለን እኛም። እና ቶሎ ብላችሁ ስጦታ፣ ዋናው ስጦታ ልብ ነው። ልቡን የሰጠ ሰው ገንዘብ አይቸግረውም። ስለዚህ በእግዚአብሔር ፊት ያቆመን ምኑ ነው? መልሱልኝ። አንዴ እናጠቃል። ያቆመን ምኑ ነው? ምህረቱ። መልሱልኝ። ያቆመን ምኑ ነው? እስቲ የማራችሁ እጃችሁን ከፍ አድርጉ። በምህረቱ አቆመኝ፣ እቤቱ ያስገባኝ በጸጋው ነው፣ በታቦቱ ፊት የቆምኩት በምህረቱ ነው የምትሉ እጃችሁን ከፍ አድርጉት። ቆይ ከፍ አድርጉት። ከምስጋናው በፊት ሁለት እጃችሁን ነው። ምህረትህ አቆመኝ፣ ይቅርታህ አቆመኝ፣ አባትነትህ ጠገነኝ፣ እቤትህ ያመጣኝ ያቆመኝ ያንተ ጸጋ ነው። ፊትህ ያቆምከኝ አምላኬ ሆይ ታምም ያለው ለሰው ያልነገርኩት ያበጠ ሐሳብ በህሊናዬ አለ። እባጭን በስጦታቸው ለፍልስጤም እንዳስወገድ የኔንም ያበጠ መከራዬን አቅልልልኝ፣ እመብርሃንን ዋሳ አድርጌ ጠይቃለሁ የምትሉ እጃችሁን ከፍ አድርጉት። እስቲ ሁለት እጃችሁን። ያቆመን ምኑ ነው? መልሱልኝ። ድምፃችሁ ከፍ ብሎ ሰይጣን እንዲሰማ እግዚአብሔር እንዲከብርበት ያቆመን ምኑ ነው? ያቆመን ምኑ ነው? ለማረን ይቅር ላለን አምላክ አሁን እልልታ ጭብጨባ አቅርቡለት፣ እልል በሉለት። አንሷል። ይሄ ለእግዚአብሔር አይደለም። በደንብ አድርጋችሁ
አጋንንትን አሸብሩ፣ እግዚአብሔርን አክብሩ። ለእመቤታችን ለታቦተ ጽዮን ለአማናዊቱ እናት እልል በሉላት። እግዚአብሔር ይመስገን። ይሄ ከገባን በዓሉ ተከበረ። በሉ እንግዲህ እስቲ አንድ 3 ደቂቃ ያልነበራችሁ ለግሱ። ባለፈው ቃል የገባችሁም ቶሎ። በነገራችን ላይ ዛሬ ነገ አይባልም። እድሜውን በመሐረብ ይቋጠራል። ስንወጣ ምን እንደሚገጥመን እናውቃለን። አያችሁ፣ ለእግዚአብሔር ቃል ኪዳን ገብቶ ማሳደር ዕዳ ነው። ምን እንደሚሆን አናውቅ። እግዚአብሔር ሆይ አምኜ እሰጣለሁ፣ ጉድለቴን ነው የምሰጥህ፣ አንተ ትሞላዋለህ ብላችሁ ያመናችሁ ስጡ። ዛሬ ነገ ብላችሁ ስጦታችሁን አታቆዩ። ቶሎ ቶሎ የቃል ኪዳኑንም ሰነድ ፈጠን ብለህ ቶሎ ቶሎ አዙርልኝ። በመሃል መዝሙርም ሊኖር ስለሚችል ፈጠን እያላችሁ ስጦታውን ስጡ። ዜሉን እዚህ ላይ ያርጉላቸው። ቶሎ ቶሎ ዜሉን እዚህ ላይ ያርጉላቸው። እሱንም ይዘው ተንቀሳቀሱ። በሙሉ ይዘው ተንቀሳቀሱ። ቶሎ ቶሎ ውስጡን አነሰ በዛ እንዳትሉ። የእናንተ 5 ብር ታሪክ ይሰራል። 50 ብራችሁ ታሪክ ይሰራል። 100 ብራችሁ ታሪክ ይሰራል። ፈጠን እያላችሁ እግዚአብሔር የረዳችሁ እስቲ ጠላቴን ድል ንሳልኝ፣ ታቦተ ጽዮን እንዳሸነፈች አሸናፊ አድርገኝ የምትሉ እግዚአብሔር በሞገስ እንዲቀድምላችሁ በሚረታችሁ ነገር ላይ እናንተ ርቱዓን እንድትሆኑ ብርቱዎች እንድትሆኑ ለሚያደርጋችሁ ለእግዚአብሔር ፈጠን ብላችሁ ቶሎ ቶሎ አስተዋጽኦ ስጡ። እግዚአብሔር ይስጥልን። እሺ፣ ስሜን ድንግል ማርያም